ነበረ። ባሩክም እንግዲህ ደረጃው ላይ ሆኖ ወደ ላይ ሊወጣ ሲል ይህን ንግግር ይሰማል ማለት ነው። ሲሰማም እንግዲህ እኔ ያላምንም ቆይ ቤልና አምነን ይዋደዳሉ ማለት ነው ይልና በቃ እሱ ለቤልን የፍቅር ጥያቄ መጠየቅ እንዳለበት ይሰማውና በቃ ያቀርብላታል ማለት ነው። በዛን ሰዓት እወድሻለሁ ሲላት እሷ አልተቀበለችውም ነበረ። አንተ ሲጀመር ጊዜ ማሰጥም ማስቀደም ያለበትን ነገር አታውቅም፣ ስለዚህ እኔ አልፈልግም ከዚህ በኋላ ብለው ነበር ቤሊ ማለት ነው። ከዛም እንግዲህ ባሩክ ቀጥታ ቤሊን ክፍል ይገባና ቤሊንን እንደሚያፈቅራት እንደሚወዳት ይነግራታል ማለት ነው። ማለት እንዳትቆጭኝ ወይ ደግሞ በዚህ ጊዜ እንዴት ምናምን ልትይኝ ትችላለሽ፣ ግን በቃ እኔ አንቺን ወድጄሻለሁ የፍቅር ጥያቄ ያቀርብላታል ማለት ነው። ቤሊንም እንግዲህ ይህንን ነገር ከባሩክ አፍ ስትሰማ በሰዓቱ በጣም ደንግጣለች፣ ተናዳለችም። ምክንያቱም አምነንን ስለምትወደው ይህን ነገር የምትቀበለው አልመሰላትም ነበረ። ግን ደግሞ ስታስብበት ቤሊን ማለት ባሩክ እጠብቅሻለሁ፣ አስበሽበት መልስሽን እጠብቃለሁ ብሎ ነበር ጥሏት ከመኝታ ክፍሏ የወጣው። እናም ቤሊን በጣም አስባበት በቃ ይህን ነገር መቀበል አለብኝ፣ ምክንያቱም አምነንን መበቀል እንዳለባትና ሁሉ ነገር ማድረግ እንደምችል ማሳየት ፈለገች ማለት ነው። እና ቀጥታ ባሩክ ጋር ትሄድና እሺ ጥያቄን ተቀብያለሁ ትለዋለች ማለት ነው። እሱም እንግዲህ በሰዓቱ በጣም ደስተኛ ይሆናል። አቶ አምነንም ይሄ ሁሉ ታሪክ ሲፈጠር ምንም የሚያውቀው ነገር የለምና ባሩክም እንግዲህ ማናገራችሁ ነገር አለኝ ከቁርስ በኋላ ይላቸዋል ማለት ነው። እንግዲህ ቁርስ ሰዓት ላይም ቤልን የተለየ አለባበስ፣ የተለየ አክት፣ የተለየ ንግግር ነበር ያደረገችው። በዛም ንግግሯ የተገረመችው ማርያ ምን አግኝተሽ ነው ባንዴ እንደዚህ ሆንሽ እያለችም ጥያቄም ስታቀርብላት ነበረ። እና ባሩክ ከቁርስ በኋላ የምነግራችሁ ነገር አለ ብሏቸው ስለነበር ቁርሳቸውን ከበሉ በኋላ ወደ ሳሎን ይሰበሰቡና አራቱ ማለት ነው። እና ባሩክ እንግዲህ ቤሊን እንደሚያፈቅራትና ጥያቄ አቅርቦላት ያን ጥያቄ እንደተቀበለችው ይናገራል ማለት ነው። በዛ ሰዓትም አምነን በጣም ይደነግጥና ምንም ማለት አልቻለም፣ መናገርም አልቻለም ማለት ነው። ቀጥታ የመለሰለት ምንድን ነው በዚህ ጉዳይ ላይ ቤሊን ምንድን ነው መልሷ ነበረ ያለው ማለት ነው። ቤሊንም እንግዲህ ፍቃደኛ እንደሆነች ተነግረዋለች ማለት ነው። ምክንያቱም ባሩክን ለትንሽ ጊዜም ቢሆን የማውቀው ለሰው ልጅ በቃ ያለው ቦታና ደግሞ ንጹሕ ልብ ነው ያለው። ስለዚህ ይህን ነገር መግፋት አልችልም ትለዋለች ማለት ነው። አምነንም እንግዲህ ምንም ማለት አልቻለም። ምክንያቱም እዚህ ጋር ድብቅ በመሆኑ ነው። ባሩክ አላወቀም እኔ አምነ ቤሊን እንደምወዳት አላወቀም ብሎ ስለሚያስብ ነው ወንድሙን ጥፋተኛ ያላደረገው ማለት ነው። ወንድሙ ግን አውቆ ነው ስለሰማ ነው እንደዚህ አስቀድሞ በቃ ቶሎ ብሎ ያሯሯጠው ማለት ነው። ብቻ ግን አመን ምንም አላለም። በቃሽ ቆንጆ የትዳር ዘመን እንዲሆንላችሁ እመኛለሁ ይልና ተነስቶ ይሄዳል ማለት ነው። ባሩክም እንግዲህ ማርያንም እና ማርያ አንቺ ዝም አልሽ መልካም ምኞትሽን አትገልጭልንም ወይ ሲላትም እሷም እንግዲህ ያው አምነን ማለት እኔ ማለት ነኝ ለዛ ብዬ ነው ትላለች ማለት ነው። ከዛ ማርያም እንግዲህ ተከትላ ትሄዳለች። ምክንያቱም ባሩክ ይህን ነገር ሲናገር ደንግጦ ስለነበረ አምነን በጣም ደንግጦ ስለነበረ ለምን ደነገጠ ብላ ጥያቄ ፈጥሮባታል ማለት ነው። እናም እንግዲህ ተከትላ ወደ አምነን ጋር ትሄዳለች። ቤሊንም በሰዓቱ በጣም ተደናግጣ ስለነበረ ትነሳና ወደ መታጠቢያ ክፍል መሄድ እንደምትፈልግ ትነግርና ለባሩክ ተነስታ ትሄዳለች ማለት ነው። በድጋሚም ግን አምነን እንዴት ቤሊ እንደዚህ ልታደርጊ ይቻልሽ ብሎ በድጋሚም እንግዲህ ነገሩን አንስቶባት ነበረ። ቤሊን ግን በቃ ብዙ ነገር ትመልስለታለች ማለት ነው ለአምነንም ማለት ነው እሱ ጥፋተኛ እንደሆነ። አንዳንድ ጊዜ ደግሞ ለአንዳንድ ነገሮች በቃ ቦታ መስጠት እንዳለባት ታስረዳዋለች ማለት ነው። ለምን አንተ ምንም ለእኔ ጊዜ ስትኝ ስለማታቅ እኔ ከሌሎቹ የተለየው ስለሆንኩኝ በአለባበስም ሆነ በምንም አንተ ስትመርጥ የነበረው የምትመርጠውም ሌላ አይነት ሰው ነበረ። ስለዚህ እኔ ለአንተ መቼም አልሆንህም ትለዋለች ማለት ነው። አምነን ብቻ ግን በጣም ተሰምቶታል። እናት ዛራም ይህን ጉዳይ አላወቀችም። ቤሊን በጣም ደስ በሚል ሁኔታ ትሄድና ኪችን ውስጥ እናት ዛራን እንግዲህ ታናግራታለች ማለት ነው። እናቴ እኔ በቅርቡ አንቺ እኔ መሆን የምፈልገውን ልሆንልሽ ነው እና በቅርቡ ደስ የሚል ዜና ከኔ ታያለሽ ትላታለች ማለት ነው። እናት ዛራም እንግዲህ ከአምነን ይመስላትና በጣም ደስ ይላታልና ይሄኛውን እንትንሽን ግን ወደሹ ነው ወይ እንደዚህ የለበሹ? ምክንያቱም ቤሊን በረጃጅም ቀሚሶቿ ስለምትታወቅ ይሄኛው የቤሊን ማንነት አይደለም። እንደዚህ እንድትሆን ያደረጋትም በቃ ከአምነን ጋር ያለው የፍቅር ግንኙነት ነው ማለት ነው።
እና እናት ዛህራም እንግዲህ ይሄኛው ማንነትሽን ግን ፈልገሽ ነው ልጅ ስትላትም አይ በቃ መሆን ስላለበት ነው እንደዚህ የመሆነው ስትላትም ነበረ ማለት ነው። ቤሊንም እንግዲህ ለእናት ዛህራ ፍቅር ያዛት ወይም ደግሞ ፍቅር ጥያቄውን የተቀበለችው ከባሩክ እንደሆነ ትነግራታለች ማለት ነው። ዛህራም እንግዲህ በጣም ትናደድባትና እንዴት ልጄ ማለት ይህን ነገር አምነን ሰምተዋለሁ ትላታለች። ቤሊንም አዎ ሰምተዋለ ስትላትም እና ምን አለ ስትልም በቃ ያለውን ነገር ታስረዳታለች ማለት ነው ለእናት ዛህራ። ለማንኛውም ግን እንደዚህ መሆን አልነበረበትም ትልና እናት ዛህራም ያው እንዳትቆጣትም እንዲከፋት አትፈልግም። ብቻ ግን የሷን ለውጥ ነው የምትፈልገው ማለት ነው። እሺ ብላ ትቀበላታለች። አምነንም እንግዲህ እናት ዛህራ ጋር መጥቶ ቤሊን እንደዚህ እንዳደረገችው ይናገራል ማለት ነው። እና እናንተ መቼም እንደማትለያዩ እያለች ለአምነንም እንግዲህ ተስፋ ትሰጠዋለች ማለት ነው። አምነን ግን በጣም ተሰምቶታል። የሌለ ጸባው ሁሉ ተቀያይሯል። ማርያን ራሱ በቃ እንዴት ነው በትዕግስት አይደለም የሚያናግራት ቆጣ ቆጣ እያለ ነበረ። ማርያ ለምንድን ነው ባሩክ ቤሊንን እንደሚወዳትና የፍቅር ጥያቄው እንደተቀበለች ሲነግረን ያንተ መደንገጥ አልገባኝም፣ ለምንድን ነው የደነገገው ብላም ጠይቀው ነበረ። አምነንም እንግዲህ ማርያ አንቺ ብዙ ማታውቂያቸው ነገሮች አሉ፣ ምን አለ ዝም ብትይ ሲላትም ነበረ። እሷም እንግዲህ ለምን ተብሎ እያለች ጥያቄ ፈጥሮባት እንደውም እዚህ ቁጭ ያልኩት ለአንተ ብዬ ነው፣ አንተ ቦታ የማሰጠኝ ከሆነ ተነስቼ አባቴ ጋር ብሄድ ይሻላል ትልና ከውጭ ተነስታ እንግዲህ ወደ መኝታ ክፍሏ ሄዳ ልብሶቿን ሻንጣ ውስጥ እያደረገች ታዘጋጃለች ማለት ነው። በዛንም ሰዓት አምነን ያለው አማራጭ እንግዲህ በትዕግስት ይቅርታ ጠይቆ ማስቀረት ነበረበት። ምክንያቱም አባቷ እንዳይቆጣ ማለት ነው። እና ሲመጣ መኝታ ክፍላቸው ሲገቡ ልብሷን እያስተካከለች ነበረ። ቆይ ግን ማርያ ምን አለ አንቺ እንኳን ብትረጅኝ፣ አንቺ ሄድሽ ማለት እኮ ኃላፊነቴን በስነስርዓት እንዳልተወጣው ነው የምቆጥረው። አባትሽ ከዚህ እንደሄደ ቢያንቅ ይቆጣል፣ እኔን ይቆጣኛል፣ ወይም ደግሞ በእኔ እናድድብኛል ይላታል ማለት ነው። እሷም እንግዲህ የአምነንን ይቅርታ ተቀብላ መሄዷን ትተውና ትቀራለች ማለት ነው። እናት ዛህራንም ሄዳ እንግዲህ ኪችን ውስጥ ለምንድን ነው ቤሊን እንደዚህ በትንሽ ጊዜ ውስጥ የተቀየረችው ምን አግኝታ ነው ስትልም፣ እናት ዛህራም እንግዲህ እኔ እኮ ወሬ አመላለሽ አይደለሁም ባክሽን ተይኝ ስትላት፣ እንደውም በቃ የአንድ ወር ደመወዝሽ ልቻልሽ እና ምክንያቱን ንገሪኝ እያለቻት ነበር። እናት ዛህራም በጣም ትናደድና እንዴት እንደዚህ የማደርግ ይመስልሻል ብላ በጣም ትናደድባታለች ማለት ነው። ብቻ ግን ምንም አይነት ፍንጭ ስታጣ ዝም ትላታለች ማለት ነው። ቤሊን በጣም ፈርታ ስላለች ባሩክን እንግዲህ ጨርሰህ ግን አትመነኝ፣ እኔ አንድ ቀንም እንትን ልልብህ እችላለሁ እያለችም ስታስፈራረውም ነበረ። የእውነት ቤሊንና ባሩክ ይቀጥላሉ ወይ? አምነንስ እንዴት ሊሆን ይችላል? ምክንያቱም ቤሊን በጣም ያፈቅራታል። በቀጣይ ክፍል ምን እንደሚፈጠር አብረን የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ ባያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ አድርጉ።